ብሩክና ማርቆስ እንግዲህ እየቀወጡት ይገኛሉ ማለት ነው። አንቺን ብዬ እያሉ ነው ማለት ነው። ቤተሰብ እንዴት ነው? ቡታጅራ በጣም እየቀወጡና የቡታጅራ ልጆች እንዲሁም ደግሞ ብሩኬ ደግሞ አልሀይሚዬ ማንም ሰው በሀይሚ የሚመጣብኝ ሰው አልደራደርም ብሏል ማለት ነው። እንግዲህ ከአሁን በፊት ፕራንክ ያደረጋልሽ ነበረ። ዛሬ እንግዲህ እንዴት እንዳሰቃዩ ታይታችኋል ማለት ነው። ሁላችሁም ያያችሁት ይመስለኛል ማለት ነው። ሀይሚዬም በትክትክ ዋላይ እንግዲህ ቀውጠዋለይ። እንግሊዘኛ ነው አላቅም፣ ብቻ ዘፈኑን እየቀወጠችው ነበረ። ትናንትናም የፍቅር ዘፈን ለብሩኬ ዘፍናለታለይ ፍቅርህን ምናምን በሚለው እና እውነት ለመናገር ሀይሚዬ እውነት በጣም ነው ደስ ምትል እንቁ የሆነች ልጅ ማለት ነው። እንግዲህ ፍቅር ይዟት ልቧን እንደዚህ በቃ ሰጥቻለሁ ጨርሼ እያለች ነው ማለት ነው። በማና ለቡሽ ዲዮ ዘፈን ማለት ነው። ትናንትና ተቀውጠው ነበረ። የዛሬው ደግሞ እንግሊዘኛ ነው፣ ብቻ አላቅም ምን እንደሆነ ትርጉሙን ባላቀው ማለት ነው። እና ብሩኬ በሀይሚ የሚመጣብኝ ሰው አልደራደርም፣ የፈለገው ታምር ቢፈላ ብሏል ማለት ነው። እንግዲህ በሀይሚዬ የምትመጡ ወንዶች ወይም ሴቶች እንግዲህ ተብሩኬ ጋር ነው ጠባችሁ ማለት ነው። ካሁን በኋላ ሀይሚዬን ማንም ሰው እንዲናገራትም አልፈልግም፣ ማንም ሰው የሆነ ነገር እንዳረጋትም አልፈልግም። ስለዚህ ከቅመሟ ጋር ሰላም ኑሮ ነው የምፈልገው እያለ ነው ማለት ነው። ምሬቱን እየተናገረ ነው። እንግዲህ በዙ አጋጣሚ ብዙዎቻችሁ እንደዛ እያላችሁ ማለት ያልሆነ ቃላት እያላችሁ ምናምን ያላችሁ ልጆች ማለት ነው እንግዲህ ጥንቃቄ ያስፈልጋቸዋል ማለት ነው። በሀይሚዬ እንዳትመጡ ማለት ነው። ድርድር የለም በሀይሚዬ እና ስለዚህ እኛም ያዝልቅላችሁ ብለናል። እንግዲህ በዓሉም የሰላም የፍቅር ያደርግላችሁ ብለናል ማለት ነው። ለሁላችሁም እንኳን አደረሳችሁ ማለት እወዳለሁ፣ ኦርቶዶክስ እምነት ተከታዮች በሙላ እና በዓሉ ደግሞ የሰላም የፍቅር ሀገራችንንም ሰላም የሚያደርግልን አንድነትን የሚያመጣልን ይሆንልን ማለት ነው። ለሁላችንም መልካም መልካም ምንድነው የሚባለው? መልካም ፋሲካ ነው የሚባለው። ፋሲካ ነው የሚባለው። እና ቤተሰቦች እየቀወጡት ይገኛሉ እውነት ለመናገር ማለት ነው። ወላሂ ያኔ ተሰራ ሰው የማይደርስበት ምንም ቦታ የለም። እና እንግዲህ ከቡታጅራ አዲስ አበባ ነበሩ። ከአዲስ አበባ አሁን ደግሞ ቤተሰቦቻቸው ጋር ዘና ብሎ የመጡት በመኪና ነበረ። ማነው የመጡት? በታክሲ ነበረ። አሁን በራሳቸው መኪና ሽር እያሉ ማለት ነው። እና ማለት መስራት በጣም ያስከብራል። መስራት ብዙ ነገር ያደርጋል። እና መስራት ታለብን ሰርተን መለወጥ እንደምንችል ማወቅ አለብን ማለት ነው። ምክንያቱም እያያችሁ ነው አይደል? ሁሉንም ነገር ታያላችሁ ብዬ አስባለሁ። እያየን እዚሁ ቁጭ ብለን እያየን ማለት ነው። እና ስለዚህ መልካም ምኞታችንን ለሁላችሁም ተመኝተናል። ወላሂ በጣም ደስ ይላል ማለት አንድ ሰው በቃ ህልሙን ያገኝ ህልሙት ይሳካለት በጣም ደስ ይላል። እና ጠንክራችሁ መስራትን የሚያህል ነገር የለም። እንዲሁም ደግሞ አልፎም ተርፎ ጓደኞቻቸውን በዙሪያቸው ያሉትን ልጆች በዙሪያቸው በቃ ብዙ ስራ በቃ በስራ እንዲወጠሩ በአካባቢያቸው ያሉትን እንዲፈምሱ እንዲሰሩ ትጉ እንዲሆኑ በቃ የሚያበረታቱ እውነት በጣም ቅኖች ናቸው። እውነት ለመናገር ወላሂ ነው የምላችሁ፣ በጣም ቅኖች እውነት ለመናገር ማለት ነው። እና የራሳቸውንም ለውጥ እያለ ሌሎችም እንዲለወጡ እውነት የሚሰሩት ማለት ነው። በጣም ደስ የሚለው ነገር ማለት ነው። ተጎናቸው ያሉት ተአካባቢያቸው ያሉት ልጆች እንደነሱ እንዲሆኑ እውነት በጣም ከነሱ መማር አለብን ሁላችንም እውነት ለመናገር ማለት ነው። መጥፎ ነገር የምናስብ ያልሆነ ነገር የምናስብ በቃ አለ የለ ብዙዎቻችን ብዙ ነገር የምናስባለን ዝም ብለን በሜዳ ማለት ነው። ማለት እንዲሁ ዝም ብለን ምንም የማናውቀው ነገር በቃ በአንድ ሰው የምንቀና ያልሆነ ነገር የምንሆን በቃ ለሰው ጥሩ አለማሰብ ለሰው መጥፎ ብቻ የምናስባለን። ስንቶቻችንን እንደዚህ ያለ ሰው ወላሂ በጣም ብዙ አለ በዙሪያችሁ። ማየት ማመን ነውና ፈትሹ ራሳችሁን። እና የቡታጅራ ልጆች የሚገርሙኝ ነገር በቃ አንድነታቸው በጣም ነው የሚያስደስተኝ። ወላሂ ነው የምላቸው፣ በጣም ነው የምወዳቸው እኔ ከልቤ ማለት ነው። ወላሂ በጣም በቃ እንስራ የሚሉ ናቸው። ጓደኞቻቸው እንዳንሱ አይፈልጉም። ጓደኞቻቸው እንዲሰሩ ነው የሚፈልጉ። ጓደኞቻቸው ከፍ እንዲሉ ነው የሚፈልጉ። ጓደኞቻቸው በቃ ከነሱ አልፎ ማለት ነው በቃ በዙሪያቸው ያለ ሰው በቃ አለ የለ በቃ ከሰው
ወዴታ ሆኖ አይፈልጉም፣ እንዲታወ አይፈልጉም። ያ ሰው ከፍ እንዲል ነው የሚፈልጉት፣ ለሰው ቅንነት እውነት ለመናገር ማለት ነው። በተለይ አሁን ሀይሚዬና ቡራ እውነት ለመናገር በጣም ብዙ ልጆች እኛ እንኳን ስንት ልጆች በቃ ከስራቸው እንዲሁም እና አብርሃም ራሱ ማለት ነው ሩታና አብርሃም ብዙ ልጅ ያሳድገዋል። ያኔ ማለት ክፉ ማለት መልካም ያደረጉትን ነገር ነው ማየት ያለብን፣ ክፉ ነገር ያደረጉትን አይደለም። አንድ ሰው ወይ ቲሞት ወይ የሆነ ነገር በቃ የሆነ ነገር ሊሆን ነው ያችን መልካም የሰራውን ስራ አንጥተን እዚህ ጋር የምናወራለት። ግን እነሱ ግን በጣም ብዙ ልጆችን አሳድገዋል እውነት ለመናገር ማለት ነው። በጣም እነ ሩታና አብርሽም ራሱ በጣም ብዙ ልጆች ብዙ ቻናል እየከፈቱ እየሰጡ ብዙ ልጆችን ያሳደጉ እናውቃቸዋለን አይደል? ብሩኬና ሀይሚም እንደዛው ማለት ነው። በጣም ብዙ ልጆች በዙሪያቸው በጣም በቃ ተስራቸው ተጓደኞቻቸው ጀምረው ማለት ነው። በጣም እና በጣም ነው የሚያስደስቱኝ ወላሂ። ይህንን ቅንነታችሁን ይህን አንድነታችሁን እውነት መቼም እንዳይቀይርባችሁ እውነት ለመናገር ማለት ነው። በጣም ነው የሚያስቀኑኝ፣ እኔ በጣም ነው ደስ የሚሉኝ። እና በአሁኑ ሰዓት በቃ እንደዚህ አይነት ጓደኛ እንደዚህ አይነት ሰው የሆነ ለሰው ቅን የሚያስብ ሰው ከስንት አንድ ነው የምታገኙት እውነት ለመናገር ማለት ነው። እስቲ በሀገራችን ያውን በኢትዮጵያ ላይ ማለት ነው። እና አሁን በአሁኑ ሰዓት ኢትዮጵያ ላይ በቃ ሁሉም እንደ ድሮ አይደለም፣ መጨካከን በቃ ያልሆነ ነገር የእናት ልጅ ራሱ በአሁኑ ሰዓት የጨከነበት ሰዓት ነው፣ የሚገርማቸው ነገር ማለት ነው። እና ስለዚህ እነሱ ደግሞ አንድነታቸውን የሚያሳዩ ልጆች በጣም ደስ የሚሉ ለሰው በቃ ክብር ያላቸው ልጆች ናቸው ማለት ነው። እና እኔ በጣም ነው የሚመቹኝ እውነት ለመናገር በጣም ደስ ይላሉ። እና ቅን ሰው ደግሞ ምንም ቢሆን ምንም ወድቆም አይወድቅም፣ ምንም ነገር አይሆንም፣ ምንም ነገር አይደርስበትም። ምክንያቱም መልካም ነገር የሚሰራ ሰው ተፈጣሪው ነው የሚያገኘው እንጂ ከሰው ምንም የሚያገኘው ነገር የለም፣ ማንኛውም ሰው ቢሆን ማለት ነው። ይሄንን ማወቅ አለባችሁ ሁላችሁም ማለት ነው። እና መልካም ነገር የሚሰራ ሰው ከፈጣሪው ነው የሚያገኘው፣ ካላህ ነው የሚያገኘው እንጂ ከሰው ምንም አይጠብቅም ማለት ነው። እና እነሱም በጣም መልካሞች ናቸው። በቃ ለሰው ብዙ ነገር የሚያስቡ ቅኖች ናቸው። እንዲሁም ደግሞ በቻናላቸው ራሱ ያልሆነ ነገር ራሱ አያስተላልፉም። ፍቅርን ነው በቃ ደስ የሚል እንስራን ነው በቃ የሚያስተላልፉን ነገር ደስ የሚል በቃ ያኔ ምን ልበላችሁ በቃ ታይተው የማይጠገቡ ልጆች ናቸውና እኔ በበኩሌ እውነት በጣም በጣም ነው የምወዳቸው። ፍቅራችሁን እንደዚሁ እንዳለ እንዳይለያችሁ ያኖራችሁ ነው የምንለው ሁላችሁንም ማለት ነው። እና በጣም ነው ደስ የሚሉኝ እውነት ለመናገር ማለት ነው። እና ቤተሰብ ሁላችሁም እስኪ የእነሱን ልብ እውነት እነሱን በማየት የእነሱን ቪዲዮዎች ማለት የእነሱን ቪዲዮ እያያችሁ ምን ተመራችኋል? እስኪ ንገሩኝ በእናታችሁ። እውነት ብዙ ነገር አስተምረውናል። ብዙ ነገር በቃ ከነሱ ብዙ ነገር መማር መቼም አንችልም አትሉኝም፣ ትችላላችሁ ብዬ አስባለሁኝና እና በተረፈ ወዳችኋለሁኝ። እኔም እስኪ ሰብስክራይብ አድርጉኝ፣ ላይክ አድርጉ። ቪዲዮውን ተወደዳችሁት ደግሞ ሼር አድርጉት።